ብሪታንያ ህብረትን ጠልታም ከአውሮፓ ህብረት ከተነጠለች 10 ዓመታት ተቆጠሩ። የሀገሪቱ የፖለቲካ ለመረጋጋትም ባለፉት 10 ዓመታት እንደቀጠለ ነው። አዲስ ጠቅላይ ሚኒስትር በመለዋወጥ የብሪታንያን ኢኮኖሚና ፖለቲካ ለማረጋጋት የሄደችባቸው መንገዶች ሁሉ መፍትሄ አላዋለዱም። ተመሳሳዩ አካሄድም ዛሬም የቀጠለ ይመስላል። ከሀገሪቱ የተመሳቀለ ፖለቲካ መስመር እኩል የኢኮኖሚ አለመረጋጋቱም ዜጎችንም መንግስትንም እየፈተነ ቀጥሏል። ብሪታንያ በብሬግዚት ስም ከተነጠለችው የአውሮፓ ህብረት አባል ሀገራቱ ጋር ያላት የንግድና ሌሎች ግንኙነቶችም ተዛብተዋል። ሀገሪቱ ዛሬ የአሜሪካ አጋርም ለመሆን አልቻለችም። በምስራቅ አውሮፓው ጦርነት ያላት አቋምም ከህብረቱም ከአሜሪካንም አርቋታል። በእነዚህ ሁሉ የውስጥና የውጭ ውጥረት ውስጥ ያለችው ብሪታንያ በ10 ዓመታት ውስጥ 7ኛ ጠቅላይ ሚኒስትሯን በዚህ ሳምንት ሾማለች። አዲሱ ጠቅላይ ሚኒስትር አንዲ በርንሃም ለብሪታንያውያን ተስፋን ሰጥተዋል፣ ቃልም ገብተዋል። በ10 ዓመታት ውስጥ 7 ጠቅላይ ሚኒስትሮች የተፈራረቁባቸው ብሪታንያውያኑ ነገሩ ግራ ሆኖባቸዋል። ከዓመታት በፊት በዓለም አቀፍ ጉዳዮች ላይ ቀዳሚ ተሰላፊ የነበረችው ብሪታንያ ዛሬም የውስጥ ጉዳዮቿ ይዘዋት ተሰብስባለች። ያለፉት ዓመታት ለብሪታንያ ፖለቲካ መልካም ጊዜ አልነበሩም። የሀገሪቱ ፖለቲካ መረጋጋት የራቀው፣ ኢኮኖሚው ማንሰራራት የተሳነው ሆኖ ቆይቷል። ለዚህም ይመስላል ወትሮውንም ቢሆን ዱላ ቀረሽ ክርክር የሚደረግበት የብሪታንያ ፓርላማ መሪዎችን ማንሳትና መሾም ላይ በረታው። ሆኖም ግን አሁንም መፍትሄ ሳይገኝ ቆይቷል። ባለፈው ወር ከስልጣናቸው የለቀቁት ኬር ስታርመርን በመተካት በዚህ ሳምንት አንዲ በርንሃም የሀገሪቱ ጠቅላይ ሚኒስትር ሆነዋል። ለመሆኑም የብሪታንያ የፖለቲካና የኢኮኖሚ ጉዞ ስብራት ምክንያቱ ምን ይሆን? ጤና ይስጥልኝ። ዳሰሳ ጀምሯል። የብሪታንያ የፖለቲካ ጉዞና ቀጣይ ተስፋና ስጋቶችን እናነሳለን። አዲስ ጸጋዬ ነኝ። የነገሩ መነሻ እዚህ የሚጀምር ይመስላል። ጊዜው በአውሮፓውያኑ 2016 ነው። ብሪታንያውያን በህብረት ከቆዩበት የአውሮፓ ህብረት ለመነጠል የሄዱበትን የብሬግዚት ጉዞ ያጠናቀቁበት ጊዜ፣ ከህብረቱ ለመልቀቅ የተደረገውን ጉዞ የሚነቅፉት፣ የህዝብ ውሳኔም እንዳይካሄድ ፍላጎት የነበራቸው የወቅቱ የሀገሪቱ ጠቅላይ ሚኒስትር ዴቪድ ካሜሮን ብሪታንያ በብሬግዚት ስትወጣ እርሳቸውም ከዳውን ስትሪት ቢሮአቸው ለቀቁ። እርሳቸውን በመተካት ወደ መንበሩ የመጡት ቴሬዛ ሜም የብሬግዚት ቀሪ ሂደቶችና አፈጻጸምን ለማስተግበር ቢሮጡም የተሳካላቸው ከብዙ ጥቂቱ ነበር። እርሳቸውም 3 ዓመታት ታግለው ለቀቁ። ቦሪስ ጆንሰን ለ3 ዓመታት ከ45 ቀን፣ ሊዝ ትሩስ ለ50 ቀናት፣ ሪሺ ሱናክ 1 ዓመት ከ255 ቀናት፣ ኬር ስታርመር ደግሞ ለ2 ዓመታት በመንበሩ ላይ ቆይተዋል። ሆኖም ግን ብሪታንያን ከነበረችባቸው ችግሮች መንጥቀው ለማውጣት ቢታገሉም ዳውን ስትሪት ግን እነርሱን ሁሉ አትታ 7ኛ ሰው ጠርታለች። 7ኛው ሰው ጠቅላይ ሚኒስትር አንዲ በርንሃም ናቸው። የፒቢኤስ አተታ ጠቅላይ ሚኒስትሩ በአጠቃላይ ምርጫው ሂደት ወደ መንበሩ አልመጡምና አንዳች መንገራገጭ ሊገጥማቸው ይችል ይሆን ሲል ያነሳል። በርንሃም ግን ከ400 የሌበር ፓርቲ ሕግ አውጪዎች የ379ን ድምፅ አግኝተዋል። በብሪታንያ ሕግም ይህ በፓርቲያቸው ከፍተኛ ተቀባይነት ያገኙ ብቸኛው ተፎካካሪ ያደርጋቸዋል። በብሪታንያ የፓርላማ ዲሞክራሲ መሪው ፓርቲ በመካከለኛው ዘመን ምርጫ መሪውን ሊቀይር ይችላልና አጠቃላይ ምርጫ ሳይደረግ አንዲ በርንሃም ጠቅላይ ሚኒስትር መሆን ችለዋል። በርንሃም በዚህ ሳምንት በዳውን ስትሪት መሃል ቆመው ለብሪታንያውያኑ ይህንኑ የፖለቲካ ምስቅልቅል ለመፍታት እሞክራለሁ፣ ብዙ መስራትም አለብን ሲሉ ተናግረዋል። በሀገራችን ፖለቲካ አለመረጋጋት እንደተሰላቻችሁ አውቃለሁ። ግልጽ ማድረግ የምፈልገው ነገር ጥሩ ሁኔታ ላይ አይደለንም። የተሻለውን ማድረግ አለብን። የቀድሞ የሀገሪቱ ጦር ኃይል አባል እንዲሁም የማንቸስተር ከተማ ከንቲባና የሌበር ፓርቲ አባሉ
አንዲ በርንሃም ብሪታንያውያን ሀገሪቱ ያጋጠማትን የኢኮኖሚ ችግር ለመቅረፍና የተረጋጋ ፖለቲካን ለመፍጠር ቃል ገብተዋል። ደግሞም አግዙኝም ሲሉ ብርታትን ሽተዋል። I will put the care of people at the heart of everything I do. የሚችለውን ነገር በሙሉ ከልቤ ለማድረግ ተነስቻለሁ። እናንተን የምጠይቃችሁ ከኔ ጎን እንድትቆሙ ነው። አዲስ የአንድነት ብሔራዊ ስሜትን እንገንባ። ይህ ለብሪታንያ በዓለም የነበራትን መታመን የሚመልስላት ይሆናል። Let us make this the moment when Britain starts to believe again. ይሁን እንጂ የብሪታንያ በብሬግዚት ከህብረቱ መለየት ይዞት የመጣው ጣጣ በቀላሉ ሊላቀቃቸው እንደማይችል የቢቢሲው ጸሐፊ ፋይሰል ኢስላም ያነሳል። ለአብነት ከአውሮፓውያኑ 2016 በፊት በብሪታንያና በአውሮፓ ህብረት አባል ሀገራቱ መካከል የነበረው የንግድ ግንኙነት እጅግ ከፍተኛ ነበር። ከዚያ በኋላ ባሉት ዓመታት ግን በእጅጉ እያሽቆለቆለ መጥቷል። ከ2019 እስከ 2025 ባሉት ዓመታት የብሪታንያ የውጭ ንግድ ወደ 14 በመቶ አሽቆልቁሏል። በዚህም የብሪታንያ አምራቾች በርከት ያለ ምርቶቻቸውን ወደ ሀገራቱ ማድረስ ተቸግረዋል። ከብሬግዚት በፊት 80 በመቶ የነበረው የብሪታንያ የአገልግሎት ዘርፍም አሁን ወደ 57 በመቶ ዝቅ ብሏል። የቢዝነስና ኢንቨስትመንት ስራዎችም ተቀዛቅዘዋል። በአውሮፓ ህብረት አባል ሀገራቱና በብሪታንያ መካከል የሚደረጉ የንግድና ኢንቨስትመንት እንቅስቃሴዎችም በመገበያ ገንዘብ ልዩነት ምክንያት ከፍተኛ ጫና ወድቆባቸዋል። የአህጉሪቱ ሀገራትና የብሪታንያ የንግድ ህጎችም ልዩነት መፍጠራቸው ችግሩን አንሮታል። የአልጀዚራው ጸሐፊ ኒል አድለር ብሪታንያ ከህብረቱ በሸሸችበት የፍልሰተኞች ጉዳይ ላይም ቢሆን ያተረፈችው አንዳች ነገር የለም ይላል። የአውሮፓ ህብረት ወደ ሀገሪቱ የገቡ ፍልሰተኞችን በህብረት አባል ሀገራቱ ዘንድ እንዲደርሱ ያደርጋሉ። በብሪታንያም በኩል ይግቡ በፈረንሳይ፣ በፖላንድ በኩል የሚድረሱ በስፔን ወደ አባል ሀገራቱ መላኩ አይቀሬ ነበርና ይህን በመሸሽ ብሪታንያውያን ህዝበ ውሳኔ ተቀመጡ። ሆኖም ከዚህ ዳፋ ግን ያመለጡ አይመስልም። ቢቢሲ የዛሬ 4 ወር ግድም ይዞት በወጣው ሐተታ ላይ በርካታ ፍልሰተኞች ብሪታንያን መዳረሻ ማድረጋቸው ቀጠሉ እንጂ ከህብረቱ በመነጠሏ ያስመለጣት አንዳች ነገር እንደሌለ ቁጥሮችን መሰረት አድርጎ ያስቀምጣል። እናም አንዲ በርንሃም እነዚህና ሌሎች ችግሮችን ለመፍታት በቅድሚያ የሀገሪቱን ፖለቲካ ማርጋት ይኖርባቸዋል። ለዚህ ደግሞ ቃል ገብተው ጀምረዋል። እንዳለፉት 6 ጠቅላይ ሚኒስትሮች የተለያዩ ምክንያቶች ጉዟቸውን እንዳይገታውም ጠንካራ አቋምና ስራ የያዙ ይመስላል። የዘ ጋርዲያኑ ጸሐፊ ሪቻርድ ፓርቲንግተን ብሬግዚት ብሪታንያን ድሃ አድርጓታል ሲል በመረጃ ደግፎ ያስነበበው ጽሑፍ በርንሃም በኢኮኖሚ ላይ ብዙ እንዲሰሩ የሚገፋቸው ይሆናል። ለዚህም ይመስላል ጠቅላይ ሚኒስትሩ አዲስ የኢኮኖሚ ሞዴልን ቀርጸው ተግባራዊ ለማድረግ እንደሚንቀሳቀሱ የተናገሩት። ይህ አዲሱ የኢኮኖሚ ሞዴል ኢንዱስትሪን ያነቃቃል፣ የቤት አቅርቦትና ዋጋን ያስተካክላል፣ የሸቀጦችን ንረት ያረጋል የሚል ተስፋ ተጥሎበታል። ሂጅ ፈንድ የተሰኘው ይህ ሞዴል በሀገሪቱ ያለውን የፖሊሲ መናወጥ ለማስተካከል የረጅምና አጭር ጊዜ እቅዶችን ይዞ በብሪታንያ የሚተገበሩ ሴክተሮችን መርጦ ተግባራዊ እንደሚያደርግ ይጠበቃል። ብዙዎች እንደሚሉት ግን በዚህ ሞዴልና በሌሎችም መንገዶች አዲሱ ጠቅላይ ሚኒስተር እቅዶቻቸው ተሳክተው የሀገሪቱ ኢኮኖሚ የሚረጋ ከሆነ ለብሪታንያ ፖለቲካ መስከንም ከፍ ያለ ሚና ይኖረዋል። የጠቅላይ ሚኒስትሮቹ መፈራረቅ፣ የሀገሪቱ አቋም መዋለል ከሀገሪቱ ኢኮኖሚ መዳከሙ ጋር ተያይዞ የመጣ ነውም ሲል ሪቻርድ ፓርቲንግተን በዘ ጋርዲያን ያስነብበናል። ከዚህ በተጨማሪ ግን አንዲ በርንሃም ወደ ቢሮአቸው ከመግባታቸው በኬር ስታርመር ዘመን የነበሩ የሥራ ኃላፊዎችን አሰናብተዋል። ይህ ምናልባትም የማሻሻያ ወይም ሪፎርሙ አካል እንደሆነ ይታመናል። በተለይም በውጭ ጉዳይ ፖሊሲና በሀገሪቱ ፖለቲካዊ ቁልፍ ቦታዎች ላይ የነበሩ ሰዎች ላይም ሹምሽር አካሂደዋል። ከቀድሞ የካቢኔ አባላቱ መካከል 2 ፖለቲከኞችን ብቻ አስቀርተዋል። በተለይም የሀገሪቱን የውጭ ፖሊሲ ለመቀየር ጠንካራ አቋም እንዲያዙ እየተነገረላቸው ነው። የሀገሪቱ ውጭ ጉዳይ ሚኒስተር ሆነው የተሾሙት ኤድ ሚልባንድ እና የሀገሪቱ መከላከያ ሚኒስተር ዊስ ስትሪንግ ተጠቃሽ ናቸው። ኤድ ሚልባንድ
ከ2005 ጀምሮ የምክር ቤቱ አባል ነበሩ። በቀድሞው ጠቅላይ ሚኒስትር ጎርደን ብራውን ዘመንም የካቢኔ አባል እንደነበሩ ይታወሳል። ከ2010 እስከ 2015 የሌበር ፓርቲ አባልም ነበሩ። ሚሊባንድ በተለይ የሚታወቁት በሶሪያ ጦርነት ወቅት በነበራቸው አቋም ነው። በአውሮፓውያኑ 2013 በሶሪያው መሪ በሽር አልአሳድ ላይ ሊወሰድ የታሰበውን እርምጃ አጥብቀው ተቃውሞት ነበር። ይህ ተቃውሟቸው ታዲያም በአሜሪካ የቀድሞ ባለስልጣናት ጭምር ጥርስ ውስጥ እንዲገቡ አድርጓቸዋል። እናስ አሁን ከአሜሪካውያኑ ጋር የሚኖራቸው ግንኙነት እንዴት ያለ ይሆናል የሚለው አነጋጋሪ ነው። የቀድሞ ጠቅላይ ሚኒስትር ኬር ስታርመር ከአሜሪካ አስተዳደር ጋር የነበራቸው ሆድና ጀርባ የመሰለ ግንኙነትን የሚያስቀጥል ሳይሆን የተሻለና የተጠናከረ ግንኙነትም ከአዲሱ ጠቅላይ ሚኒስትር ይጠበቃል። ኬር ስታርመር በመካከለኛው ምስራቅ ጦርነት ያሳዩት አቋም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር አራርቋቸዋል። ትራምፕ በኢራን ላይ ለሚወስዱት የጦር እርምጃ አጋር የሚሏቸው ሀገራት ከጎናቸው እንዲቆሙ ፈልገው ነበር። ሆኖም ስታርመር ይህንን አላደረጉም። ድጋፍ ተቃውሞም ሳያሰሙ ዝምታን መረጡ። በዚህ የተቆጡት ትራምፕ በቡድን 7 አባል ሀገራቱ ጉባኤ ላይ ከጎናችን አልቆማችሁም ሲሉ ትጸጸታላችሁም ብለው ትችታቸውን ካሽጎደጎዱባቸው መሪዎች አንዱ ስታርመር ነበሩ። ስታርመር በምስራቅ አውሮፓ ጦርነት ያላቸው ሚና ወደ ዩክሬን ያጋደለ ነበርና ለሩሲያው መሪ ቭላዲሚር ፑቲን የተመቹ አልነበሩም። እናም ከምስራቅም ከምዕራብም እሳት ነደደባቸው። የራሳቸው የሌበር ፓርቲ አባላትም ጭምር ስታርመር ላይ ተነሱባቸው። የአፈጻጸም እንከንንም አነሱባቸው። እናም ስታርመር በቃኛሉ። ስታርመርን የተኩት አዲሱ ጠቅላይ ሚኒስትር አንዲ በርንሃም ታዲያ ከዚህ የሚወስዱት ብዙ ነገር አለ ይላል የፎክስ ኒውሱ ጸሐፊ ቦኒቹ። በርንሃም የውጭ ጉዳይ ፖሊሲያቸውን ሲያስቀምጡ የውጭ ጉዳይ ሚኒስትራቸውን አቋምና የቀድሞዎቹን ጠቅላይ ሚኒስትሮች አካሄድ ሊያጤኑት ይገባል ባይ ነው። ለዚህም ይመስላል ጠቅላይ ሚኒስትሩ በመጀመሪያ ቀን የቢሮ ቆይታቸው የብሪታንያውን ንጉሥ ቻርልስ ሶስተኛን ካነጋገሩ በኋላ ለዶናልድ ትራምፕ ስልክ የመቱት። ከዶናልድ ትራምፕ ጋር በነበራቸው የስልክ ቆይታ ስለ መካከለኛው ምስራቅ ወቅታዊ ሁኔታና ስለ ሆርሙዝ ሰርጥ ጉዳይም አውርተዋል ተብሏል። እዚህ ላይ ትራምፕ በሆርሙዝና በኢራን ላይ ያላቸው አቋም ይታወቃልና በርንሃም የትኛውን ደገፉ የትኛውን ነቀፉ የሚለው ባይታወቅም በደምሳሳው ንግግራቸው በመግባባት ላይ የተመሰረተ ነው ተብሏል። በእርግጥም የአሜሪካና ብሪታንያ የዘመናት ወዳጅነትና ጠንካራ አጋርነት ነገሮችን ቀላል ሊያደርግ ቢችልም የዶናልድ ትራምፕ አስተዳደር ተለዋዋጭ አካሄድ ግን ነገሩን ሊከልሰው እንደሚችል ይገመታል። ትራምፕ ከእርሳቸው ጎን ለሚሆኑት ብቻ ጆሮአቸውን ይሰጣሉና የብሪታንያው ጠቅላይ ሚኒስትር በኢራን ጦርነት ላይ ያላቸው ውሳኔ ምን ይሆናል የሚለውም የሚጠበቅ ነው። የትራምፕ ፍላጎትን ለማሟላት በጦርነት ውስጥ እጃቸውን ያስገባሉ ወይስ እጃቸውን ይሰበስባሉ? ነገሮች የአውሮፓ ሀገራቱ በትራምፕ ውሳኔዎች መከፋታቸውና ግራ መጋባታቸውን ያሳያሉ። እንደ ከዚህ ቀደሞቹ የአሜሪካ መሪዎች ሐሳባቸውና ህልማቸው በመላው አውሮፓ ያለው ተቀባይነት እየሳሳ መጥቷልና የበርንሃም ውሳኔም ከዚህ ከብዙዎቹ የአውሮፓ ሀገራት የሚለይ እንደማይሆን ግን ይታመናል ይላል የዘ አትላንቲክ ሐተታ። ጠቅላይ ሚኒስትር በርንሃም የአውሮፓ ህብረት ኮሚሽን ፕሬዝዳንቷን ኡርሱላ ቫን ደር ሌይንን አናግረዋል። ከፕሬዝዳንቷ ጋር በነበራቸው ቆይታ ከአውሮፓ ህብረት ጋር ለመስራት ፈቃደኛ ነኝ የሚል ውይይት እንዳደረጉ የተሰማ ሲሆን ይህ ግን በምን መልኩ እንደሚሆን አልተጠቀሰም። አንዲ በርንሃም ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ጋር አውርተዋል። ይህ ምናልባትም ብሪታንያ በምስራቅ አውሮፓ ያለውን ጉዳይ በንቃት ለመሳተፍ መቆጧን የሚያመላክት ነው። የታይም መጽሔት ሐተታ በርንሃም በእነዚህ ውስብስብ ዓለም አቀፍ ጉዳዮች ላይ በፍጥነት ለመግባት መወሰናቸው ያላቸውን የተነቃቃ አካሄድ የሚነግረን ነው ብሎ ፍጥነቱ ግን ፈተና እንዳይደቅንባቸው ጥንቃቄ ያስፈልጋል ይላል። ስታርመርን ከዶናልድ ትራምፕ ጋር ኮድ ካባባሱ ጉዳዮች አንዱ የመካከለኛው ምስራቅ ጦርነት ሲሆን በአውሮፓ ህብረትና በትራምፕ አስተዳደር መካከል ስንጥቅ የፈጠረው ደግሞ የምስራቅ አውሮፓው ጦርነት ነው። ትራምፕ
ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የተለየ አቋም ይዘው መጥተዋል። በኔቶ ላይ ፊታቸውን አዙረዋል። በአውሮፓ ህብረቱም ላይ አኩርፈዋል። ትራምፕ በምስራቅ አውሮፓው ጦርነት ለዩክሬን የሚደረገው ድጋፍ እንዲቆም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋርም ወዳጅነታቸውን ይጋራሉ። ይህ ለዩክሬንና ለአውሮፓ ህብረት ሀገራቱ ተሻግሮም ለኔቶ አባላቱ ትልቅ ስጋት ነው። እናም ህብረቱና አሜሪካ በሩሲያና ዩክሬን ጦርነት ዙሪያ በተቃራኒ አቅጣጫ የሚራመዱ ናቸው። የብሪታንያው ጠቅላይ ሚኒስትር አንዲ በርንሃም ተለዋዋጭ በሆነው የጂኦፖለቲካ አካሄድ ላይ በአጭር ጊዜ ከአውሮፓ ህብረትም ከአሜሪካም ጎን ለመቆም መሞከራቸው ደግሞ ነገሩ እንዴት ነው የሚያሰኘውናል። በምስራቅ አውሮፓ ጦርነት የተለያየ አቋም ካላቸው የአሜሪካና የአውሮፓ ህብረት ጋር በተመሳሳይ ጊዜ እንዴት መስራት ይቻላል? ለዘለንስኪ የገቡት ከጎናችሁ ነው የሚለው አቋምስ በሩሲያና በትራምፕ ዘንድ እንዴት ይመነዘራል የሚለው ጠቅላይ ሚኒስትሩ በቀጣይ ሊመልሱት የሚችሉት ነው። በውስጥም በውጭም ፖለቲካዊ መልክ ላይ ብዙ የሚጠበቅባቸው ጠቅላይ ሚኒስትር በርንሃም አሁን በቀናት ልዩነት ካቢኔያቸውን ሰብስበው በፍጥነት ወደ ሥራ እንዲገቡ ለማድረግ መሞከራቸውና ያሳዩት ከፍተኛ ተነሳሽነት በብሪታንያውያን ዘንድ ከፍተኛ መነቃቃትና ተስፋን ፈጥሯል። ይሁን እንጂ አሁንም ቢሆን በሀገሪቱ ከሚገኙ ፖለቲከኞች ትችት አላጣቸውም። የሌበር ዲሞክራቲክ ፓርቲ መሪው ሰር ኤድዋርድ ዴቪስ በሀገሪቱ ያሉ በርካታ ፖለቲካዊና ኢኮኖሚያዊ ምስቅልቅሎችን በጥድፊያ ሳይሆን በእርጋታና በዘዴ ሊፈቱ ይገባል። ከዚህ አንጻር አሁን እያሳዩት ያለው ችኮላ የነ ቶሎ ቶሎ ቤት እንዳይሆንና ሐሳባቸውን ሳያሳኩ መንበሩ እንዳይክዳቸው ያሰጋኛል ብለዋል። የብሪታንያው አዲሱ ጠቅላይ ሚኒስትር ግን በአዲስ ካቢኔ በአዲስ ስሜትና በአዲስ መንፈስ ብሪታንያን ከነበረችባቸው ሁሉ ቅርቃሮች ለማውጣት ቃላቸውንም በተግባር ለማሳየት የቆረጡ ይመስላል። የዛሬው ዳሰሳም በዚህ ያበቃል። መልካም ሳምንት።